ጤና ይስጥልን የተወደዳችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሀገሬ ትንታኔ ላይ እንገኛለን። ዛሬም እንደተለመደው በአንድ ርዕሰ ጉዳይ ላይ ተከታዮቹን ደቂቃዎች አብረናችሁ ቆይታ እናደርጋለን። እኔ እሱ ባለጋሻውና ባልደረባዬ ደምሰው ሽፈራው ለተከታዮቹ ደቂቃዎች አብረናችሁ ልንቆይ ዝግጁ ነን ተገኝተናል። ደምስልኝ ሰነበት እንደምን አለ እሱ ባለው ይመስገን። እንግዲህ ያለፉትን ወራት ሲያነጋግር የከረመው የኢራን እንዲሁም የአሜሪካና የእስራኤል ጉዳይ በዚህ ሰዓት ወደ ጦርነት አምርቶ የተለያዩ የተኩስ ልውውጦች የጥቃት ልውውጦች እየተፈጸሙ እንደሆነ የምናስታውሰው ጉዳይ ነው። እንዲሁ ከሰሞኑ በተለይም ቅዳሜ ዕለት ጦርነቱ ዳግም ካገረሽና ከተጀመረ በኋላ እስራኤልና አሜሪካን በፈጸሙት ጥቃት የኢራኑ መሪ አያቶላህ አሊ ካሚኒ ከተገደሉ በኋላ ጦርነቱ እጅጉን ተባብሶ ቀጥሏል። አሜሪካና እስራኤል የሚፈጽሟቸው ጥቃቶች እንደቀጠሉ ናቸው። ኢራን ደግሞ በቀጠናው አካባቢ የሚገኙ የአሜሪካና የእስራኤል ንብረቶች ናቸው ባለቻቸው አካባቢዎች ላይ ጥቃት እየፈጸመች ነው። እንዲሁም በተለያዩ ሀገራት ላይ በተለይም የዚህ ጂሲሲ የሚባለው የገልፍ ሀገራት ካውንስል የነሱ አባል ሀገራት ላይ እንደ ተባበሩት አረብ ኤሚሬት፣ ኳታር በመሳሰሉ ሀገራት ላይ የተለያዩ ጥቃቶችን እየፈጸመች ትገኛለችና ከወትሮው በተለየ ጦርነቱ በጣም ተፋፍሞ ተጋግሎ ያለበት ሁኔታ ላይ እንገኛለን። ከነዚህ ሀገራት በተለይም ከአሜሪካ ከእስራኤልና ከኢራን ባሻገርም ሌሎች ሀገራት ጦርነቱን ሊቀላቀሉ የሚችሉበት እድል ከፍተኛ ሆኖ ታይቷል። ከጦርነቱን ለመቀላቀል ፍላጎት ከአሳዩ ቡድኖች መካከልም የኩርድ ታጣቂዎች እንግዲህ በስፋት መነጋገሪያ ሆነዋልና ከሰሞኑ ምን አይነት አዲስ ሁኔታዎች ተፈጥረዋል፣ አሁን ላይስ የኢራን ጦርነት ምን አይነት ሁኔታ ላይ ይገኛል የሚለውን መነሻ አድርገን የተወሰኑ መረጃዎችን ለተመልካቾች እናድርስ። ያው ቀደም ባሉት ሳምንታትም እንዲሁ የነበሩትን ውጥረቶች ስናነሳሳ ነበረ። ወደ ምን ሊያመራ ይችላል የሚሉትን የነበሩትን ውጥረቶች በአሜሪካም እንዲሁም በመካከለኛው ምስራቅ ሀገራት እንዲሁም ደግሞ በኢራንም ጭምር የነበሩ ከዲፕሎማሲም ከወታደራዊ እንቅስቃሴዎችም ጋር የነበሩ ነገሮችን ስናይ ነበረ። ያው የተፈጠረው ጦርነቱ ተጠባቂ ነበር። በአመዛኙ በአሜሪካም በእስራኤልም በኩል ይሰነዘሩ ከነበሩ ማስጠንቀቂያዎች አኳያ የሚጠበቅ ነበረ። ግን ደግሞ የሄደበት ርቀትና አሁንም እየቀጠለበት ያለው መንገድ ግን ምናልባት ጦርነቱ ከዚህ ቀደም መካከለኛው ምስራቅ አካባቢ ተካሄደው ከነበሩ ጦርነቶች በታሪክ ከምናስታውሳቸው እንደ 6 ቀን ጦርነት በኋላም በቅርቡ የተካሄደው የ12 ቀን ጦርነት አንጻር ሲታይ እንደዚሁ በተወሰኑ ቀናቶች ውስጥ በሚፈጸሙ መጠነኛ ጥቃቶች የሚቆም አይነት ቅርጽ ያለው አይመስልምና በአሜሪካም በኩል መጠነ ሰፊ ጥቃቶች እንዲፈጸሙ ነው ፍላጎት ያለው። በተለያየ መንገድም በዶናልድ ትራምፕም እንዲሁም በወታደራዊ አዛዦችም በኩል እየተገለጸ ያለው እሱ ነው። በእስራኤልም በኩል እንደዛው ኢራንም እንዲሁ የበቀል እርምጃ ወይም ደግሞ ራስን መከላከል በሚል እየወሰደቻቸው ያሉ እርምጃዎች ከዚህ በፊት እንደነበረው በሁለት በሶስት ሀገራት ላይ ብቻ ከመቋጨት ይልቅ ወይም እዛ አካባቢ ላይ ብቻ ከማተኮር ይልቅ በዛ ያሉ ሌሎች ሀገራትንም ወደ ጦርነቱ ጎትቶ የሚያስገባ አይነት እንቅስቃሴ ይመስላል። ያው ኢራን የመልሶ ማጥቃት እንቅስቃሴዎችን እያደረገች ያለችው በተለይ የአሜሪካ የጦር ካምፖች ላይ ወይም ጦር ካምፖች ያሉባቸው አገራት ላይ እንዲሁም ደግሞ የጦር ካምፖቹ ላይ ነው የሚል ሀሳብ እየሰነዘረች ጥቃት እየፈጸመች ቢሆንም በነዛ ሀገራት በኩል እየወጣ ያለው ሀሳብ ግን የአየር ክልላቸው እንደተጣሰ እንዲሁም ደግሞ በንጹሃንም ላይ ጥቃት እየደረሰ እንደሚገኝ ነው እየገለጹ ያሉትና ይሄ ደግሞ እየሰጡትም እንደምንሰማው የተወሰኑት እየሰጡት እንዳለው ማስጠንቀቂያም በቀጥታ ወደ ጦርነቱ የመግባት ማለትም እስካሁን በተወሰኑት ኳታርም የተባበሩት አረብ ኤሚሬትስም ከኢራን የሚተኮሱባቸውን ሚሳኤሎች የማክሸፍ መሳሰሉት እርምጃዎች ነው ሲወስዱ እያየን ያለ ነው። በቀጣይነት ግን ከማክሸፍ አልፎ ጥቃት ወደ መፈጸም ሊሄዱ የሚችሉበት እድል እንዳለ በተለያየ አይነት አጋጣሚ እየገለጹ ይገኛሉና ያ ጦርነቱን ቅርጽ የበለጠ እያሰፋው ይሄ በቀላሉ የማይቆም መካከለኛው ምስራቅን ለረጅም ጊዜ ጦርነት የሚጋብዝ ምናልባትም ደግሞ ተጨማሪ ሌሎች አገራትንም እየጋበዘ ወደ ጦርነቱ እየሳበ እያስገባ ያው የሚፈራው የሶስተኛው የዓለም ጦርነትን እየተጀመረ ወይም ደግሞ ወደዛ እየተገባ ያለ የሚመስል እንቅስቃሴዎች ይታያል። ምክንያቱም በአሜሪካን በኩል ያለው እንቅስቃሴ በዛ ልክ በጣም መጠነ ሰፊ ነው። እየተወሰዱት ያሉት እርምጃዎች በጣም ከፍተኛ የሚባሉ ናቸው። በተወሰነ መልኩ ያው አዲስ ከሚመጡት ኢራን አመራሮች ጋር የመነጋገር ፍላጎት እንዳላቸው ዶናልድ ትራምፕ ገልጸዋል። በኢራን በኩል ግን ምንም አይነት ንግግር የማድረግ ፍላጎትም የለም። ያው የሚጠበቅ ነው እሱም። ምክንያቱም ከዚህ በፊት በነበሩት ድርድሮች የተገኘ ውጤት የለም። በድርድር መካከል ነው ሁለቱም ጊዜ ከእስራኤልና ከአሜሪካ በኩል ጥቃት በኢራን ላይ ተፈጸመውና ኢራን ከዚህ በኋላ ድርድሮችን አምና በድርድሮች ከአሜሪካና ከእስራኤል ጋር ተግባብቶ ወይም ደግሞ
መፍትሄ ማምጣት ይቻላል የሚለው ነገር ውስጥ ትገባለች ተብሎ አይታሰብም። የደረሰባት ጉዳትም ቀላል የሚባል አይደለም። ከፍተኛ መሪውን አያቶላ አሊ ካሚኒን ማጣት ማለት ለኢራን ከፍተኛ ኪሳራ ነው። ከዛም ባለፈ ደግሞ አሁንም በተከታታይነት እየተፈጸሙ በኢራን ላይ እየተፈጸሙ ያሉ ጥቃቶች የሚያሳዩትም መሰረታዊ የሚባሉ ወታደራዊ ይዞታዎች፣ ማዘዣዎች እንዲሁም ደግሞ ከፍተኛ መንግስታዊ አስተዳደር መቀመጫዎች ጥቃት እየተፈጸመባቸው ነው። በቀጣይነት ደግሞ ምናልባት ዛሬ ይመስለኛል እና ከትላንትና አመሻሽ ጀምሮ ኢላማ እየተደረጉ ያሉት የኒኩሌር ጣቢያዎችና ማከማቻዎች እንዲሁም ዋና ታርጌት እየሆኑ እንደሆነ ነው እያየን ያለ ነውና እነዚህ ነገሮች በኢራን ላይ ያደረሱት ያለው ኪሳራ ቀላል የሚባል አይደለም። ኢራንም ደግሞ ለዚህ የምትሰጠው ምላሽ ከዛ ተመጣጣኝ ሊሆን የሚችል አይነት ምላሽ ነው ልትሰጥ ትችላለች ተብሎ የሚታሰበው። በዛ ውስጥ ወደ እስራኤልም የሚተኮሱት የኢራን ሚሳኤሎች እንዲሁም ደግሞ ሌሎችም መካከለኛው ምስራቅ ሀገራት ላይ ኢራን እየፈጸመቻቸው ያሉ ጥቃቶች የሚያደርሱትም ጉዳት ቀላል ይሆናል ተብሎ አይታሰብም። ያ ደግሞ በቀላሉ በተለይ አሜሪካን እስካሁን በቀጥታ በሚባል ደረጃ ተመጣጣኝ በሚባል ደረጃ ኢራን ላይ በደረሰው ጉዳት ልክ በአሜሪካና በእስራኤል ላይ ያህል ጉዳት ደረሰ ባይባልም የተወሰኑ ካምፖች የአሜሪካ ካምፖች ላይ ጉዳት የማድረስ ቴል አቪቭና ኢየሩሳሌም ከተሞች ላይ የተወሰኑ መንግስታዊ አስተዳደር የሆኑ ህንፃዎች ላይ ጥቃት መፈጸማቸውን ገልጸዋል። እንዲያውም የኔታንያሁ ቢሮ ጭምር ጥቃት እንደተፈጸመበትም የሰማንበት ነበረ። እንዲህ አይነት ጠንከር ያሉ እርምጃዎች ከኢራን በኩል እየተፈጸሙ ነው ያሉት። በእስራኤል ላይ እንደዚህ አይነት ጥቃቶች ጉዳቶች እየደረሱ ነውና በእስራኤል ላይም እየደረሱ ያለው ጉዳት ቀደም ብሎ እስራኤል ኢራን ጉዳይ ጋር ከነበራት አቋም ጋር የበለጠ ጥቃቱን አባብሳ እንድትቀጥል ወይም ደግሞ ከፍተኛ ለውጥ የሚያመጣ አይነት ጉዳት አድርሰው መውጣትን ነው ዋነኛው ግብ ተደርጎም ወደዚህ ጦርነት የተገባው ተብሎ ሊታሰብ ይችላል። የምናያቸው መረጃዎች ምን ሰማቸው የሚጠቁሙት እሱን ስለሆነ ማለት ነውና በአመዛኙ ጦርነቱ በቀላሉ ወይም ደግሞ በጥቂት ቀናት እንደከዚህ ቀደሞቹ ጦርነቶች የሚቆም የሚመስል ነገር እንደሱ አይነት አዝማሚያ እየታየበት አይደለም። ከሁሉም ወገን ያለው ጦርነቱን የሚያስቀጥሉ አይነት እንቅስቃሴዎች ናቸው። ከሌሎች የአሜሪካና እስራኤል ደጋፊ ሊሆኑ ይችላሉ ተብሎ የሚታሰቡ የመካከለኛው ምስራቅ ሀገራት እንደ ኔቶ የመሳሰሉት ሀገራት የመካከለኛው ያልኩኝ የአውሮፓ ህብረት አባል ሀገራትና የኔቶም ጭምር እንደሱ አይነት እንቅስቃሴዎችን ወታደራዊ ማጠናከር ወደዛ አካባቢ ማስጠጋት አይነት እንቅስቃሴዎችን እያሳዩ ነው ያሉት። በሌላ በኩል ደግሞ በኢራንም በኩል የተወሰኑ እንደሱ አይነት እንቅስቃሴዎች እስካሁን ምናልባት ተጠባቂ ናቸው ተብሎ የሚታሰቡት የሩሲያና የቻይና ጉዳይ ነበር። እሱ ምናልባት በተለያየ ዲፕሎማሲያዊ ጫናዎችን ለማሳደር የተወሰኑ እንቅስቃሴዎች አሉ። ግን ደግሞ አንዳንድ እንቅስቃሴዎች አሁን እንደተባለው ወደ ከኩርድ ጋር በተያያዘ ይኖራል ተብሎ የሚታሰቡ ነገሮች እንዲሁም ደግሞ አሁን ወደ ኔቶ አባል ሀገራት የኔቶም ጥቃት የመፈጸም እንቅስቃሴዎች እነዛን ሀገራት ወደ ጦርነቱ ሊጋብዝ ይችላል ተብሎ ይታሰባል። ወደ ሶስተኛው የዓለም ጦርነት ብለን እንግዲህ ምንፈራውን ጦርነትም የማምጣት እድል ወደዛ የማስፋት እድል አለው። ዲፕሎማሲያዊ አማራጮች እስካሁን ቀርቦ ያየናቸው እንብዛም ናቸው። አብዛኛው ጦርነት ወታደራዊ እንቅስቃሴዎች ናቸው ጎልተው እየታዩ ያሉት በሚገባ። በተለይም የተለያዩ መረጃዎች እንደሚያመለክቱት ከሆነ አሜሪካ በኢራን ላይ ያላትን ወታደራዊ ተልዕኮ ልታራዝም የምትችልበት እድል ሰፊ ነው። ጦርነቱ በተጀመረ ሰሞን ፕሬዚዳንት ዶናልድ ትራምፕ እንግዲህ እስከ 4 ሳምንታት ለሚዘልቅ ያህል ጊዜ ጦርነቱ ሊቀጥል ይችላል የሚል መረጃን ይፋ አድርገው ነበር። አሁን ከሰሞኑ እየተሰሙ የሚገኙ መረጃዎች ደግሞ በተለይም የአሜሪካው የመከላከያ ሚኒስትር ፔት ሄግሴት እንዳሉት ከሆነ እስከ 8 ሳምንታት የሚዘልቅ ወታደራዊ ተልዕኮ ኢራን ላይ ሊቆይ ይችላል የሚል ነገር አንስተዋል። እንደው አሜሪካና እስራኤል ኢራን ላይ ምን አይነት ግብ ነው ያላቸው፣ ምን ማምጣት ነው የሚፈልጉት የሚለው የቀጣዩን የጦርነት ሂደት አመላካች ሊሆን ይችላል ተብሎ ነው የሚታመነው። በተለይም እስራኤል ባለፈው በተለይም የጥቅምት 7ቱ የሐማስ ጥቃት ከተጀመረ በኋላ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተደጋጋሚ የሚያነሱት ነገር አለ። ኢራን አካባቢውን የሚረብሹ ኃይሎችን ፈንድ በማድረግ የተለያዩ ድጋፎችን በማድረግ ድጋፍ እያደረገች ነው። ስለዚህ እሷን ለማስቆም ከፈለግን እሷን ማስቆም ወሳኝ ከሆነና ዋናው መፍትሄ እሱ ከሆነ የኢራን አገዛዝ ሊገረሰስ ይገባል። ስለዚህ ኢራን ላይ የአስተዳደር ለውጥ መኖር አለበት የሚል አቋማቸውን ሲያራምዱ ቆይተዋል። በተለያዩ ጊዜያትም ኢራን ላይ ጥቃቶች በሚፈጸሙበት ጊዜ በሚሰጧቸው መግለጫዎች የኢራንን ሕዝብ የኢራንን ዜጎች ተደራሽ ለማድረግ ሞክረዋል። በነዛ መልእክቶቻቸውም በሀገር ውስጥ እንግዲህ የመንግስት ለውጥ እንዲኖር ኢራናውያን እንዲሳተፉ በዛ ላይ እንዲረባረቡ ነው ተደጋጋሚ
መግለጫዎችን ሲሰጡ የነበረው። ከዛ በኋላ መለስ ብለን ስንመለከት የኢራኑን ጠቅላይ መሪ አያቶላ አሊ ካሚኒን ለመግደል የተለያዩ ሙከራዎች ስታደርግ እንደነበር አሜሪካ በተወሰነ እስራኤል ማለት ነው። አሜሪካ ደግሞ በተወሰነ መንገድ ይህንን ስትከለክል እንደቆየች እናስታውሳለን። አሁን መጨረሻ ላይ ያ ነገር ሆኗል። ስለዚህ ከዚህ በኋላም ሊከተል የሚችለው ነገር ኢራን ላይ የአገዛዝ ለውጥ የስርዓት ለውጥ ማምጣት ነው በሁለቱም አካላት መካከል የሚፈለገው በአሜሪካም በእስራኤልም ማለት ነው። ከዛ በተጨማሪ ግን የዋናው ምክንያታቸው አሁን ላይ ጥቃት እየፈጸምን ነው የሚሉበት ዋናው ምክንያት የኒውክሌር መርሃ ግብሩ ጉዳይ ነው። ኢራን ወደ ኒውክሌር መሳሪያ ወይም ወደ ኒውክሌር ቦምብ እየተቃረበች ነው የሚሉ መረጃዎች ላለፉት 20-30 ዓመታት በተደጋጋሚ ሲነገሩ የነበሩ ጉዳዮች ናቸው። በተለይም እስራኤል ይህ እንደሚያሰጋት በተደጋጋሚ ስትገልጽ ነበር። ጥቃቶችን ፈጽማለች። የአሁኑ ጥቃትም ለአንዴና ለመጨረሻ ጊዜ የማያደገም እርምጃ ለመውሰድ የታለመበት ስለመሆኑ በተደጋጋሚ የሚነሳ ጉዳይ ነው። ከዛ ባለፈ ግን ከኒውክሌር መርሃ ግብር ባለፈ የድሮን ማምረቻዎች እንዲሁም ደግሞ የባሊስቲክ ሚሳኤል ማምረቻዎችም የጥቃት ኢላማ ተደርገዋል። እነዚህ ለምን ዋናው ጉዳይ ኒውክሌሩ ከሆነ ለምን እነዚህ መሳሪያ ማምረቻዎች ላይ ጥቃት ተፈጸመ የሚል ጥያቄ ሊነሳ ይችላል። በአሜሪካና በእስራኤል በኩል ያሉ አንዳንድ ተንታኞች የሚያነሱት ጉዳይ ግን በተለይም ኢራን የራሷን ወታደራዊ ተፈሪነት ወይም ሚሊተሪ ዲተራንስ የሚባለውን ነገር በመፍጠር በባሊስቲክ ሚሳኤልና በድሮኖቹ አማካኝነት ለኒውክሌር መሳሪያዋ ከለላ ለመስጠት ወይም ወደ ኒውክሌር መሳሪያ ለማምረት የምታደርገውን ሂደት በዛ ወታደራዊ ተፈሪነት ተጠቅማ ለመሸፈን ሙከራ እያደረገች ነው፣ ጥረት እያደረገች ነው። ስለዚህ እንደዚህ አይነት ነገሮችን ማስታገስ የምንችለው ኢራን ከኒውክሌር ጋር በተያያዘ የምትሰራቸውን ስራዎች ማስታገስ የምንችለው በባሊስቲክ ሚሳኤልና በድሮኖች ላይ የምትሰራቸውን ስራዎች ማቆም ስንችል ነው የሚል ነገር አንስተዋል። በዚህ አይነት ሂደት አሜሪካና እስራኤል የአየር ላይ ጥቃቶችን ብቻ እየፈጸሙ በኢራን የአገዛዝ ለውጥ ማምጣት ይቻላል የሚለው ጥያቄ ደግሞ ሲመጣ ከባድ እንደሆነ ነው በርካቶች የሚያነሱት። ከዚህ በፊት በነበሩ ልምዶችም ዓለም ላይ በአየር ጥቃት ብቻ መንግስት የተገለበጠበት ወይም ደግሞ የአገዛዝ ለውጥ የተካሄደበት ጊዜ በታሪክ ብዙ አይወሳም ወይም አይነገርም። እንደዚህ ጎልቶ የሚወጣ ታሪክም የለም። የተለያዩ መረጃዎችን ለመመልከት እንደሞከር ነው በዚህ አይነት በአየር ጥቃት ብቻ የስርዓት ለውጥ የተከሰተበት ሀገር አላገኘንም። ስለዚህ ወታደሮች ሊያስፈልጉ ይችላሉ በሚል ነው እየተነሳ የሚገኘው። አሁንም ቢሆን አሜሪካ ውስጥ የሚሰሩ የተለያዩ መገናኛ ብዙሃን እያነሱት ያለው ጉዳይ አሜሪካ ምንም አይነት ወታደሮቿን ወደ ኢራን ሳታስገባ የምትፈልገውን ስኬት ወይም ልታሳካ የምትፈልገውን ግብ አሳክታ ማውጣት ትችላለች ወይ እሱን ማረጋገጥ ትችላለች ወይ የሚለው ነው እንደ ዋና መወያያ ርዕሰ ጉዳይ ሆኖ እየተቀመጠ የሚገኘው። አንድ የዲሞክራቶች ሴናተር ለመገናኛ ብዙሃን እንደገለጹትም አሁን ከምን ጊዜውም በላይ አሜሪካ ወታደሮቿን እግረኛ ወታደሮቿን ወደ ኢራን ልታስገባ የምትችልበት እድል ይታየኛል። በተለይ ምክር ቤት ላይ በቋሚ ኮሚቴዎች ጋር በተገናኘ ዝግ ስብሰባ ነበራቸው። በዛ ስብሰባ ወቅት ማብራሪያ ከሰጡ የአሜሪካ ባለስልጣናት የተረዳውት አሜሪካ ወታደሮቿን ሳይቀር ወደ ኢራን ልትልክ የምትችልበት እድል እንዳለ ነው የሚል ነገር አንስተዋል። ፕሬዚዳንት ዶናልድ ትራምፕ ይህ ጦርነት ከመጀመሩ በፊት እግረኛ ወታደሮቻችንን አናስገባም የሚል ነገር አንስተዋል። ከዚህ በፊት ኢራቅ ላይ በነበረው ተመሳሳይ ሁኔታ አሜሪካ ወታደሮቿን ማስገባቷ ከዛ በኋላም የተለያዩ ትችቶችን ስታስተናግድ እንደነበረ እናስታውሳለን። ያን ጊዜ እንዲያውም የአሜሪካ ሕዝብ ጦርነቱን ከመደገፍ አንጻር የነበረው ሁኔታ ከ50% ከፍ ያለ ነው የሚል ነው የሚነገረው። አሁን ላይ ግን በተለይ ሮይተርስ በቅርብ ጊዜ ሰርቻለሁ ባለው የዳሰሳ ጥናት ወደ 25% የሚሆኑት አሜሪካውያን ብቻ ናቸው ይህንን ጦርነት የሚደግፉት። ስለዚህ የእግረኛ ወታደሮችን ማስገባት ደግሞ በአሜሪካ በውስጥ ፖለቲካ ላይ የሚፈጥረው ሌላ ጉዳይ አለ። ነገር ግን የእግረኛ ወታደሮችን ሳታስገባ አሜሪካ የምትፈልገውን ነገር ማሳካት ትችላለች ወይ የሚለው በጣም ትልቅ ጥያቄ ነው። ከዚህ ጋር ተያይዞ እንደ አማራጭ የሚነሳው ቀደም ሲል አንተም የጠቀስከው የኩርድ ታጣቂዎች ጉዳይ ነው። በተለይም አሜሪካ የራሷን ወታደሮች የማታስገባ ከሆነ ኢራን አካባቢ የሚንቀሳቀሱ ታጣቂ ቡድኖችን በመደገፍ የሚፈልገው የስርዓት ለውጥ እንዲመጣ ማድረግ አንደኛው አማራጯ ልታደርገው ትችላለች በሚል ነው የሚነሳው። አሜሪካና የኩርድ ታጣቂ ቡድኖች ንግግር መጀመራቸውን በተለይም አሜሪካ ለነሱ ድጋፍ በምታደርግበት መንገድ ዙሪያ ንግግር መጀመራቸውን የሚያመላክቱ መረጃዎችም ይፋ ተደርገዋል። አዎ በተለይ የእግረኛ ወታደር በተለይ በዋናነት ትልቅም ዓላማ ተደርጎ የሚቆጠረው አንተም እንዳነሳው የአያቶላዎችን ስርዓት ማንሳትና በሌላ ዲሞክራሲያዊ ብለው በሚጠሩት እንደ አሜሪካና እስራኤል በሚጠሩት እንደሱ አይነት አመራር መተካት አለበት የሚል ነው። ለአብዛኛዎቹ መካከለኛ ምስራቅ ላይ ላለው ችግር አሁን ያለው የኢራን የአመራር ስርዓት የፈጠረው ችግር ነው የሚል እምነት ስላለ ነው። ለዛም ነው በዋናነት የመጀመሪያውም ጥቃት ኢላማ አያቶላህ ሊሆኑ የቻሉት ተብሎ ነው የሚታሰበውና ያንን ደግሞ ለማድረግ በተደጋጋሚ በተለይ
ከሁለት ወር በፊት በኢራን ከኢኮኖሚ ጋር ተያይዞ የተፈጠሩ የነበሩ የህዝባዊ አመጾችን በደንብ እንዲከታተሉና ወደ መንግስት ግልበጣ እንዲሸጋገሩ የተለያዩ አይነት ቅስቀሳዎችን ለማድረግ ዶናልድ ትራምፕ ድጋፍ እንደሚያደርጉ ሁሉ እስከ መቀስቀስ ድረስ ደርሰው ነበረ። ያ ግን በሚጠበቀው ደረጃና አሜሪካ በሚጠብቁት ደረጃ ገፍቶ ሊሄድ ሳይችል ቀርቷል። አሁንም እንዳልከው ያንን ለውጥ ለማምጣት ካስፈለገ ከውስጥ ወይም ደግሞ በተለያዩ መንገድ ወታደሮችን በማስገባት የሚደረጉ እንቅስቃሴዎች ናቸው። ምናልባት የአያቶላ ላይ የተፈጸመው ጥቃት ከመፈጸሙ ከሁለት ሳምንት በፊት እዛው ኢራን ውስጥ የሚንቀሳቀሱ የተቃዋሚ ቡድኖች ኃይል እዛው የአያቶላ መኖሪያ ግቢ ላይ ወታደራዊ ጥቃት ፈጽመው እንደነበረ ተገልጿል። ወደ ከመቶ በላይ ሰዎችም የተገደሉበት እንደሆነ ተገልጿል። የተሳካ አይነት ጥቃት መፈጸም ባይችሉም ግቢው ላይ የተፈጸሙ ወታደራዊ ጥቃቶች ነበሩ። እሱም ምናልባት የዚህ የመንግስት ግልበጣው አካል አይነት እንቅስቃሴዎች፣ ሙከራዎች እንደሆኑ ተደርጎ ነው የሚቆጠሩትና እንደዚህ አይነት እንቅስቃሴዎችን የመሞከር ነገሮች ነበሩ። አሁን ግን ጦርነቱ በከፋ ደረጃ ወይም በትልቅ ደረጃ እየተካሄደ ባለበት ሰዓት ላይ ያን አይነት የመንግስታዊ ለውጥ ወይም መዋቅራዊ ለውጥ ለማምጣት እንዳልከው ወታደሮችን ማስገባት ወይም ደግሞ በእግረኛ ጦር ገብተው ያንን ለውጥ ማምጣት የሚችሉ አይነት ወታደሮችን መጠቀም ያስፈልጋል። ከሱ አንጻር ግን ብዙ ስጋቶች አሉ። በተለይ በአሜሪካ በኩል ከፍተኛ ስጋት አለ። ቅድም እንዳነሳው ከዚህ ቀደም በኢራቅ እና በሌሎችም ሀገራት ላይ የነበሩ ጦርነቶች ላይ የተከሰቱ አሜሪካ የሞቱባት ወታደሮች እና ያጣችውን ጉዳት ተከትሎ ከህዝቡ በኩል የሚመጣበት ተቃውሞ አለ። እንዲሁም ደግሞ ከሌሎች ከዲሞክራቶች በኩልም ከሌሎችም ፓርቲዎች በኩል የሚነሱ እንዲህ አይነት ቅሬታዎችና ተቃውሞዎች አሉ። በአሁኑም እንደሱ አይነት ተመሳሳይ አይነት እንቅስቃሴ አለ። በተለይ ምንም አይነት ወታደሮችን እንደዚህ አይነት እንደማያሰማሩ ገልጸው ነበረ። እስካሁንም በተግባር ቦታው ላይ በእግረኛ የተሰማራ ባይኖርም ግን ምናልባት ፔንታገን ራሱ ይፋ ባደረገው መረጃ መሰረት ወደ 6 የሚደርሱ የአሜሪካ ወታደሮች ከዚሁ ከኢራን ጦርነት ጋር በተያያዘ ህይወታቸው እንዳለፈ ተገልጿል። ምናልባት ይሄ ቁጥር በፔንታገን በአሜሪካ በኩል የተገለጸ ነው። በኢራን በኩልም እንዲሁ ተመሳሳይ ደግሞ የሚወጡ ቁጥሮች አሉ። የኢራን አብዮታዊ ዘብ ቃል አቀባይ በሰጡት መግለጫ ምናልባት ከ600 በላይ የሚሆኑ የአሜሪካ ወታደሮችን መግደላቸውን ወይም ደግሞ ከፍተኛ ማቁሰል ጉዳት ማድረሳቸውን ገልጸዋል። እንዲህ አይነት መረጃዎችም እየወጡ ነው። እንደዚህ አይነት መረጃዎች አሜሪካ ውስጥ ያለው ፖለቲካ ላይ አሜሪካ ተጨማሪ እግረኛ ወታደሮችን ልካ ወደ ጦርነቱን እንደምትፈልገውን ዓላማ እንድታሳካ እንዳታደርግ ተጽዕኖ እየፈጠረባት ነው ተብሎ ይታሰባል። በርካታ ተቃውሞችም እየተሰሙ ነው። ገና ካሁንም የምንሰማቸው እንቅስቃሴዎች አሉ። ምናልባትም በትላንትናው ዕለት የተካሄደው የሴኔቱ መከላከያ ጉዳዮች ጉባኤ ነበረ። በዋናነት ሀሳቡ አሜሪካ ይህን ጦርነት መቀጠል አለባት ወይስ ማቆም አለባት የሚል ሀሳብ ላይ የተደረገ ዝግ ስብሰባ ነበረ። በዛ ስብሰባም ላይ እንዲህ አይነት ጠንከር ያሉ ተቃውሞች እንደገጠሙም ተስተውሏል። ምናልባት ዓለም አቀፍ መገናኛ ብዙኃን ይዘውት በወጡት መረጃ መሰረት አንድ የባህር ኃይል ከፍተኛ አዛዥ የነበረ ሰው ስብሰባው ላይ ይህን ጦርነት መቀጠል የለብንም በሚል ከፍተኛ ተቃውሞ አሰምቶ እንደነበረ፣ ምክንያቱም ይሄ ጦርነት የአሜሪካ ሳይሆን ለእስራኤል ተብሎ እየተደረገ ያለ ጦርነት ነው። ስለዚህ አሜሪካውያን ዋጋ የሚከፍሉበት ምክንያት የለም የሚሉ ሀሳቦችን በማንሳት ከፍተኛ ተቃውሞ አሰምቶ ነበር። በዚህ ምክንያት በጸጥታ ኃይሎች ከአዳራሹ በግድ ተይዞ እንዲወጣም መደረጉን የሚያሳዩ ምስሎችም እንዲሁም መረጃዎች ይፋ እየተደረጉ ነው። ይሄ ምናልባት እዛው ሴኔት ውስጥ ያጋጠመ ነው። በተለያየ መንገድ ደግሞ አደባባይ እየወጡም የተወሰኑ አይነት የተቃውሞ አይነት ሀሳቦችን የሚያሰሙ ዜጎችም ስለመኖራቸው እየተነገረ ነው። በተለያዩ አምዶች ላይም እንዲሁ ሀሳባቸውን እየገለጹ ያሉ የምክር ቤት አባላት እንደሱ አይነት ድምጾች እየተሰሙ ነው እና እንደዚህ አይነት ተቃውሞች እየገጠሙት ነው። ግን በዛም ውስጥ ሆኖ ምናልባት በትላንትናው ዕለት በነበረው ዝግ ስብሰባ አሜሪካ ጦርነቱን ታቁም ወይስ ትቀጥል የሚለው ወይም በተለይ ማቆም አለባት የሚለው ሀሳብ ነበር የቀረበው። እሱ ላይ በተደረገው የድምጽ አሰጣጥም 53 በ47 በሆነ የድምጽ ብልጫ ጦርነቱ አሜሪካ ትቀጥል የሚል ውሳኔ ተወስኖ ነው የተወጣው። ስለዚህ በዚህም መሰረት ጦርነቱ ይቀጥላል። ምናልባት ከዛም በኋላ የአሜሪካ መከላከያ ሚኒስትር ፔት ሄግሴት በሰጡትም ማስተያየት ጦርነቱ
ቀድሞ ዶናልድ ትራምፕ ካሉት የ8 ወይም የ4 ሳምንት ጊዜ ወደ 8 ሳምንታት ሊቀጥል ይችላል የሚል ተጨማሪ ጊዜ ሊቀጥል እንደሚችል ሀሳብ መስጠታቸውም እንዲሁ ጦርነቱ በደንብ ተጠናክሮ እንደሚቀጥል የእግረኛ ወታደሮቹ ጉዳይ ምናልባት በአየር ላይ ተንጠለጠለ ጉዳይ ቢሆንም ምናልባት አንተም እንዳነሳኸው እንደ አማራጭ ውስጥ ያሉ ታጣቂዎችን የመደገፍና አስታጥቆ እነሱ ወታደራዊ ጥቃቶችን እየፈጸሙ ከውስጥ ስርዓቱን የማዳከም አይነት እንቅስቃሴዎችን በአማራጭነት ሊወሰድ ይችላል ተብሎ ይታሰባል። እሱም ግን ምናልባት አሜሪካ የምትፈልገውን አሜሪካና እስራኤል የሚፈልጉትን የስርዓት ለውጥ ለማምጣት ወይም ደግሞ መንግስቱን ለማዳከም የራሱ አስተዋጽኦ ቢኖረውም ሌላ ደግሞ ይዞት የሚመጣው የራሱ ከፍተኛ ስጋት አለ። ምክንያቱም የኩርዶች ምናልባት ወደ 5 የተለያዩ ቡድኖች የተለያዩ ሀገር ውስጥ የሚገኙ ማህበረሰቦች ናቸው። እንደየሀገሩ ደግሞ የተለያዩ የራሳቸው የትጥቅ ቡድን ያላቸው ናቸው። ወደ 5 ይሆናሉና በዚሁ ሳምንት መጀመሪያ አካባቢ የሰማነው እነዚህ 5 ቡድኖች በጥምረት ለመስራት መስማማታቸውን የሚያሳይ መረጃም ወጥቷል። ያ በዋናነት አሁን ኢራን ውስጥ ከተፈጠረው ነገር አንጻር ያንን ተጽዕኖ በመፍጠር የራሳቸውን ማንነት የማስጠበቅ የመሳሰሉት አይነት እንቅስቃሴዎችን ያደርጋሉ ተብሎ ነው የሚጠበቀው። ግን ደግሞ አሁን የአሜሪካ ድጋፍ እዚህ ውስጥ መጨመሩ ኩርዶችን ስጋት እንዲሆኑ የኩርድ ታጣቂዎች ስጋት የሚሆኑት ለኢራን ብቻ ሳይሆን እዛ አካባቢ ላሉ ሌሎች ሀገራትን ብቻ ይሆናል። ከነዛ ሀገራት ውስጥ ኢራቅ አንዷ ነች። ኩርዶች በተወሰነ መልኩ ከፍተኛ ቁጥር ያላቸው ኩርዶች የሚገኙበት ቱርክ ሌላኛዋ ሀገር ነች። ቱርክ ደግሞ በሌላኛው መንገድም ስናየው የኔቶም አባል ሀገር የሆነች ሀገር ነች። ከፍተኛ ወታደራዊ አቅም አላት። ከአሜሪካም ጋር የተሻለ ግንኙነት አላት ተብላ የምትታሰብ ሀገር ነች እና እነዚህ ሀገራት ላይም ሌላ አይነት ልክ ያልሆነ ምስል ሊሰጥ ይችላል። ያም ደግሞ ከአሜሪካ ጋር ያላቸውን ግንኙነት ሊያሻክረው በጦርነቱም ላይ ምናልባት የሚሰጡትም ድጋፍ ባይኖር እንኳን ተቃዋሚ ሆኖ የመገኘት አዝማሚያ ሊያሳዩ ይችላሉ። ምክንያቱም አሜሪካ እነዚህን የምታስታጥቅ ከሆነ ቱርክ ሌላው ቢቀር ቱርክ ለራሷ ህልውና ስትል እነዚህን የማጥቃት ኃላፊነት ይኖርባታል። ያ ደግሞ መልሶ ከአሜሪካ ጋር የሚያጋጭ አይነት እንቅስቃሴ ይኖራል ተብሎ ይታሰባል። ያም ደግሞ ምን ይሆናል ሌላ ሶስተኛን ወይም አራተኛን ሀገር ወደ ጦርነቱ መሳብ ማለት ነው። ምናልባት ከትላንት ወዲያ አካባቢ ይመስለኛል የተፈጸመ እንዲህ ተመሳሳይ አይነት እንቅስቃሴ ኢራንን ወደ ጦርነቱ ቱርክን ወደ ጦርነቱ የሚስብ አይነት እንቅስቃሴዎች ተስተውለው ነበር። በተለይ የኢራን ጦር በተለያዩ የአሜሪካ ጦር ሰፈሮች አሉባቸው የሚባሉ ሀገራት ላይ ቀጠናው አካባቢ ያሉ ለኢራን ስጋት ናቸው የሚባሉት የጦር ሰፈሮች ላይ ተከታታይ የሚሳኤል ጥቃቶችን እየፈጸመ እንደሆነ ይታወቃልና ከዛ መካከል አንዱ ቆጵሮስ ወይም ደግሞ ሳይፕረስ ተብላ የምትጠራው ደሴት ላይ ያለ ወታደራዊ ካምፕ ነበርና ወደዛ ካምፕ ላይ ኢራን ሚሳኤል ተኩሳ ነበረ። ያ ሚሳኤል ከኢራን ተተኩሶ ወደ ዛች ደሴት በሚሄድበት ሰዓት ላይ የቱርክን የአየር ክልል አልፎ ነበር የሚሄደውና ያን መሆኑ ቱርክን አስቆጥቷል። ምክንያቱም የቱርክን የአየር ክልል ስለጣሰ ምናልባትም ደግሞ ለቱርክም ስጋት ሊሆን የሚችል ሚሳኤል ስለመሆኑና በዚህም የተነሳ የቱርኩ ፕሬዚዳንት ኤርዶጋን በቱርክ የሚገኘውን የኢራን አምባሳደር ጠርተው እስከ ማነጋገር ደርሰዋል። ምናልባትም በሌላ በኩል ከኢራን በኩል ይህንን ጥቃት በተመለከተ የወጡት መረጃዎች የሚያሳዩት ጥቃቱን እንዳልፈጸሙ እንዲህ አይነት የሚሳኤል ጥቃት ወደዛ አካባቢ አለመፈጸማቸውን እንደማስተባበል ተሞክሯል። ግን ደግሞ ያም የተወሰደውን እርምጃ ኔቶ እንዳከሸፈው ተሰምቷል። ይህም ደግሞ ሌላኛው ጦርነቱ ላይ ሌሎች አካላትን የመጋበዝ እንቅስቃሴ በሰፊው እያየንባቸው ያሉ ነገሮች ናቸው ተብሎ ሊታሰብ ይችላል እና በአሜሪካና በእስራኤል በኩል በተለይ በአሜሪካ በኩል የሚወሰኑ ውሳኔዎች እያንዳንዱ ውሳኔዎች ለአሜሪካ ይዘውት ሊመጡ የሚችሉ ወይ ደግሞ የምትፈልገውን ነገር ለማሳካት የሚያመጧቸው ነገሮች ይኖራሉ ተብሎ ይጠበቃል። በዛም ልክ ደግሞ በአሜሪካ ውስጥ ፖለቲካ ውስጥ እንዲሁም ደግሞ በመካከለኛው ምስራቅ የጸጥታ ጉዳይ እንዲሁም ደግሞ ዓለም አቀፍ የጸጥታ ችግሮችን ከመፍጠር አንጻር በጣም ሌሎች ከፍተኛ ስጋቶችን ይዞ ይመጣል። ሌላኛው የምናነሳው የኢኮኖሚም ጉዳይ ራሱን የቻለ ደግሞ ሌላ ዓለም አቀፍ ትኩሳት ስለሆነ እንዲህ አይነት ነገሮችን የመቀስቀስ ቻንሱ በጣም ሰፊ ነው። በወታደሮችን ማስገባት የሚባል ወታደራዊ ድጋፍ ለሌሎች ታጣቂዎች ማድረግም ሊሆን ይችላል። እንዲሁም ደግሞ በኢራን ላይ ጦርነቱንም እንዲቀጥል ማድረግ በራሱ ከኢኮኖሚ ጋር በተለይ ከሆርሙዝ ከቀይ ባህር ጋር በተያያዘ የሚፈጥራቸው ከፍተኛ ጫናዎች አሉና እነዚህ ጫናዎች ጦርነቱን በጣም ዓለምን ኢኮኖሚ በማዳከም ሌሎችንም አካላት የመጋበዝ ነገሮች ይኖሩታል ተብሎ ነው የሚጠበቀው። በሚገባ እንግዲህ አሜሪካ ምን አይነት ውሳኔ ልትወስን ትችላለች የሚለው ነገር እንደተጠበቀው ሆኖ በተለይም የኩርድ ታጣቂዎችን ለመደገፍ የምታደርገው ሂደት
ከኢራን ጋር ባለው ጦርነት ብቻም ሳይሆን ከቱርክ ጋር ከሶሪያ ጋር አሁን የተሻለ እንደው ስምምነት ላይ ተደርሷል ተብሎ ከሚታሰበው አዲሱ የሶሪያ መንግስት ጋር ከኢራቅ ጋርም ቁርሾ ውስጥ ሊያስገባት ይችላል በሚል ነው የሚነገረው። በተለይም ኩርድ የሚባለው ማህበረሰብ በአራቱ ሀገራት በዋናነት የሚገኝ በቱርክ፣ በኢራን፣ በኢራቅና በሶሪያ በዋናነት የሚገኝ እንዲሁም በሌሎች ሀገራት ደግሞ በትንሽ ቁጥር ደረጃ የሚገኝ ማህበረሰብ ነው። ዓለም ላይ ሀገር የሌለው ግን ሰፊ የማህበረሰብ ክፍል ወይም አንድ ብሔር የሆነ ማህበረሰብ ክፍል በሚል ነው የሚጠቀሰው። እንደው በሌሎች ሀገራት የሚኖሩ ዲያስፖራዎችን ጨምሮ ከ30 እስከ 60 ሚሊዮን ድረስ ሊደርሱ ይችላል በሚል ነው የሚነገረው ኩርዶች ማለት ነው። ስለዚህ ለኩርድ ታጣቂዎች የምትሰጠው ድጋፍ ኢራን ላይ ብቻ ሳይሆን አጠቃላይ ቀጠናው ላይ የሚያመጣው ተጽዕኖ ይኖራል እና እሱን በጥንቃቄ የምታካሄደው የምትወስነው መሆኗ የሚያጠያይቅ ጉዳይ አይደለም። የአሜሪካው መከላከያ ሚኒስትር ፔት ሄግሴት እንደሚሉት ከሆነ አሜሪካ በጦርነቱን ገና እየጀመረች ነው እንጂ እየጨረሰች አይደለም። ስለዚህ የተለያዩ እርምጃዎችን ከዚህ በኋላም እንደምትወስድ ይጠበቃል። ከሰሞኑ እንኳን ተጨማሪ የውጊያ መሳሪያዎች ወደ ቀጠናው እንደሄዱ ፔት ሄግሴት ተናግረዋል። ከ260 እስከ 900 ኪሎ ግራም የሚመዝኑ ቦምቦችም ወደ ኢራን አካባቢ እንደተላኩ ነው የተነገረው። በተለይም ኢራን ላይ ያሉ ከኒውክሌር ጋር የተያዙ መሰረተ ልማቶች ከምድር ርቀው ወይም ጥልቀት ላይ የሚገኙ መሆናቸው ይታወቃል። እነዚህን መሰረተ ልማቶች ለማውደም ደግሞ ብቸኛው መሳሪያ አሜሪካ እጅ ላይ እንደሚገኝ ነው የሚነገረው። እስራኤልም የአሜሪካን ድጋፍ ከዚህ በፊት በተደጋጋሚ ሲጠይቅበት የነበረው ጉዳይ እንደሆነ ይታወሳል። ስለዚህ አሜሪካ አሁንም የተለያዩ ተዋጊ መሳሪያዎችን፣ ተተኳሾችን እንዲሁም ደግሞ ወታደሮችን ወደ ቀጠናው ባስጠጋች ቁጥር የጦርነቱ ኃይል ከፍ እያለ እንደሚሄድ የሚያጠያይቅ ጉዳይ አይደለም። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ እንደሚሉት ደግሞ በተለይም ኢራን ጋር የሚፈጸሙ ጥቃቶች ዝም ተብለው የሚታለፉ አይደሉም፣ አሜሪካን ለጸጸት ውስጥ የሚዳርጉ ናቸው። በተለይም ቀደም ሲል ያነሳው መርከብ ላይ የሰጠመው መርከብ ጉዳይ የኢራን ባለስልጣናትን በከፍተኛ ሁኔታ ስሜታዊ ያደረገ እንደሆነ ነው እየተመለከትን የምንገኘው። አሜሪካ እንድትጸጸት እናደርጋለን የሚል ነገር አንስተዋል። ከዛም ባሻገር ደግሞ ከኢራን እንግዲህ ጦርነቱን እንዲቆም ለማድረግ ወይም አሜሪካ ጦርነቱን እንድትቆም ለማድረግ ወይም ለማስገደድ እንዲሁም ለማግባባት የተለያዩ አማራጮችን እየተጠቀመች ትገኛለች። ከዛ መካከል አንዱ ቀጠናው አካባቢ የሚገኙ ሀገራት ላይ ጥቃት መፈጸም ነው። እንደነ ተባበሩት አረብ ኤሚሬት፣ ኳታር፣ ባህሬን ያሉ ሀገራት ላይ የሚፈጸሙ ጥቃቶች እነዚህ ሀገራት ወደ ኢራን በቀጥታ ጦር ከመማዘዝ ይልቅ አሜሪካን ጦርነቱን እንድትቋጭ ሊያግባቡ ይችላሉ ወይም ግፊት ሊያደርጉ ይችላሉ በሚል መታመኑን ለኢራን አሁናዊ መንግስት ቅርብ የሆኑ የተለያዩ መገናኛ ብዙሃን እንዲሁም ተንታኞች ይገልጻሉ። ይህ ጉዳይ በሚፈለገው መጠን ውጤት ሊያመጣ ይችላል ወይ የሚለው ግን ጥያቄ ውስጥ የሚከት ጉዳይ ነው። ምክንያቱም አሜሪካ አሁንም ቢሆን የኃይል የበላይነቷን ለማጠናከር ነው የተለያዩ እንቅስቃሴዎችን እያደረገች የምትገኘው። ከዚህም ባለፈ ደግሞ እስራኤል እንዲሁም አሜሪካ ሊያሳኩት የሚፈልጉት ነገር አለ። ቀደም ሲል ያነሳ ነው የስርዓት ለውጥ። እንግዲህ ያንን የስርዓት ለውጥ ለማምጣት ደግሞ ከሚፈጸሙ ጥቃቶች ባለፈ ሀገር ውስጥ ያለውን ፖለቲካ፣ ኢራን ውስጥ ያለውን ፖለቲካ በተወሰነ መንገድ ለመዘወር ወይም ለማንቀሳቀስ የሚሞክሩበት ሂደት እንዳለ የሚታወቅ ጉዳይ ነው። ከዚህ በፊት በተደጋጋሚ ቢነሳም አሁንም ድረስ ግን አሜሪካና እስራኤል በሚፈልጉት ልክ ህዝባዊ እንቅስቃሴ የለም ኢራን ውስጥ። ያንን ህዝባዊ እንቅስቃሴ ማምጣት የሚያስችሉ የተለያዩ ሙከራዎች ሊደረጉ ይችላሉ። ኢራንን ወደማያባር ግጭት ውስጥ ሊከቱ የሚችሉ የተለያዩ እርምጃዎች ሊወሰዱ እንደሚችሉም ነው የተለያዩ መረጃዎች እያመላከቱ የሚገኘው። በአጠቃላይ የዚህ የመካከለኛው ምስራቅ ቀጠና በጣም ከባድ ወደሚባል ጊዜ ላይ መሸጋገሩ አሁን የሚታዩ ጉዳዮች የሚያመላክቱ ናቸው። እስራኤል ዳግም በሊባኖስ ጥቃቶችን መፈጸምም ጀምራለች። ከዛም ባለፈ ደግሞ ተጨማሪ የኒውክሌር ስጋቶች በቀጠናው ሊያብቡ እንደሚችሉ ወይም ሊስፋፉ እንደሚችሉ የተለያዩ መረጃዎች ያመላክታሉ። በተለይም ከኢራን ጎን ተሰልፈዋል በሚል ሲነገርላቸው የነበሩት እንደ ሩሲያና ቻይና የመሳሰሉ ሀገራት በጦርነቱ ላይ ቀጥታ ተሳታፊም ባይሆኑ እንኳን የተለያዩ የሚያወጧቸው መረጃዎች እንዲሁም ማስጠንቀቂያዎች አሉ። ከዛ መካከል የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ያነሱት አንድ ጉዳይ አለ። በተለይም ኢራን ከኒውክሌር ጋር በተያያዘ
እስካሁን ድረስ ይፋዊ የሆነ እንቅስቃሴ እንዳላት ማረጋገጫ የለንም፣ አላገኘንም። ነገር ግን አሜሪካ አሁን በቀጠናው የምታደርገው ጥቃት፣ ኢራን ላይ ያደረሰችው ጥቃት ኢራናውያን የኒውክሌር መሳሪያ ያስፈልገናል የሚለውን እምነታቸውን እንዲያጠናክሩ የሚያደርግ ነው። ስለዚህ ካሁኑ በባሰ ከዚህ በኋላ ኢራን ለኒውክሌር መሳሪያ የተለያዩ እንቅስቃሴዎችን ማድረጉ አይቀርም የሚል ስጋታቸውን ገልጸዋል። ከዛ ባለፈም ደግሞ አሁን ከኢራን የተለያዩ ጥቃቶች የተሰነዘሩባቸው የሚገኙ የአረብ ሀገራት ራሳቸውን በበቂ ሁኔታ ለመከላከልና ወታደራዊ ተፈሪነታቸውን ለማጠናከር ወደ ኒውክሌር መሳሪያ ማምረት ወደ እሱ እቅድ መግባታቸው አይቀርም የሚል ስጋታቸውን አስቀምጠዋል። በተለይም እንግዲህ ሶስተኛው የዓለም ጦርነት የሚካሄድ ከሆነ ምናልባትም አራተኛ ዓለም ጦርነት ላይኖር ይችላል። ምክንያቱም ዓለም ከፍተኛ የሆነ ጉዳት ታስተናግዳለች በሚል ነው የሚነገረው። ለዛም ደግሞ ዋናው ምክንያት የኒውክሌር ጉዳይ ነው። አሁን ላይ እንግዲህ ወደ 9 የሚደርሱ ሀገራት ኒውክሌር አላቸው በሚል ይነገራል። ከዛ ተጨማሪ ሀገራት ኒውክሌር እንዲታጠቁ አይፈለግም እና አሜሪካ የሚያነሱት ምክንያት የኢራኑን ጦርነት ይህ ጉዳይ ነው። ነገር ግን አሁንም ቢሆን የሚደርሱ ውድመቶች ኢራን ላይ በጨመሩ ቁጥር የጊዜ ጉዳይ ካልሆነ በቀር ኢራን የኒውክሌር መሳሪያ መታጠቅን እንደ ብቸኛ አማራጭ የምትወስድበት ህዝቡም ይህንን እያመነ የሚሄድበት ሁኔታ ይጠናከራል በሚል ነው የሚያነሱት። ቀጠናው ላይ ሊፈጥረው የሚችለው ተጨማሪ ትርምስ የመኖሩ ጉዳይም የሚያጠያይቅ አይደለም። በአጠቃላይ ስንመለከተው ግን በተለይም ሰኔ ላይ የነበረው ድርድር መቋረጡ ከዛም አልፎ ደግሞ ሰሞነኛው ድርድር ተቋርጦ ወደ ጦርነት መገባቱ ዲፕሎማሲ የኢራንን እና የአሜሪካን እንዲሁም የእስራኤልን ጉዳይ ለመፍታት እጅ እንዳጠረው የሚያሳይ ጉዳይ ነው። አሁንም ቢሆን በበቂ ሁኔታ ዲፕሎማሲያዊ ጥረቶችን የሚያደርጉ ሀገራት ወይም አካላት ሊኖሩ አልቻሉም። እስራኤልና ሩሲያና ቻይና በተወሰነ መንገድ እድል አላቸው በሚል ነበር የሚነገረው። ነገር ግን ሩሲያን በራሷ ጉዳይ የተጠመደችበት ሁኔታ አለ። ቻይናም እንዲህ አይነት ነገሮች ላይ ለዘብተኛ ሆና መቀጠሏ የቀጠናው ግጭት አሁንም ቢሆን ተባብሶ የመቀጠል እድሉ ሰፊ መሆኑን የሚያመላክት ነው። አዎ ነገሮች ቅድም እያነሳናቸው እንዳለው አብዛኞቹ መሬት ላይ በተግባር እየታዩ ያሉት ነገሮች የመርገብ ሳይሆን የመባባስ አይነት እንቅስቃሴዎች ነው ያሉት። በዲፕሎማሲውም ላይ ያው ሙከራ የሚያደርጉ ሀገራት አሉ። በተለይ በቅርቡ ጊዜ የተደረጉ 2 ድርድሮችን ለማካሄድ ጥረት ስታደርግ የነበረችው ኦማን አሁንም እንቅስቃሴዎችን እያደረገች ነው ጦርነቱ እንዲቆምና ወደ ውይይት ጠረጴዛ እንዲመለሱ የተወሰኑ ሙከራዎችን እንቅስቃሴዎችን እያደረገች እንደሆነ በውጭ ጉዳይ ሚኒስትሯ በኩል አስታውቃለች። በሌላኛ በኩል ደግሞ የደቡብ አፍሪካም እንደዚሁ በተለይ ከሆርሙዝ መዘጋት ጋር በተያያዘ በዓለም የንግድ ስርዓት ላይ እየተፈጠረ ያለውን ተጽዕኖ መፍትሄ እንዲያገኝ ከማድረግ አንጻር እንዲሁም የማደራደር ነው ወደ ውይይት የማምጣት ሀሳብ እንዳላት መግለጿን ሰምተናል። ግን ግጭቱ ካለበት ደረጃ ወይም ደግሞ ከሀገራቱ ፍላጎት እና ወይም ደግሞ ዓላማ አንጻር ሲታይ በደቡብ አፍሪካና በኦማን አሸማጋይነት ወደ መፍትሄ ይመጣል የሚል አይነት ተስፋ የለውም። እንዳልከውም የተሻለ ተጽዕኖ መፍጠር አቅም አላቸው የሚባሉት ሩሲያና ቻይና ያሉት ሀገራትም ቢሆኑ አሁን ላይ ወደዚህ ድርድር እንዲመጡ የሚያደርጋቸው አይነት ነገሮች አሉ ተብሎ አይታሰብ። ምክንያቱም በተለይ ከዶናልድ ትራምፕ ወደ ስልጣን መምጣት ጋር በተያያዘ ከሩሲያ ጋር ያው ቀድሞም የነበረው የጦርነት እንቅስቃሴ አለመግባባቶችን የፈጠረባቸው አይነት እንቅስቃሴዎች ቢኖሩም ከቻይና ጋር ደግሞ በኢኮኖሚ ጋር በተያያዘ የመሳሰሉ ትንሽ ነገሮችን የማወሳሰብ አይነት ነገሮች ነበሩ። ወደ ውጥረት የመግባት አይነት እንቅስቃሴዎች ውስጥ ገብተዋል እና ቻይና አሁን መታ ሁለቱም ባላንስ በሆነ መልኩ የማደራደር ተጽዕኖ የመፍጠር አቅም ይኖራታል የሚባለው እሱን ራሱን የቻለ ጥያቄ የሚያስነሳ ጉዳይ ነው። እንዲህ አይነት ነገሮች አሉ። ዲፕሎማሲያዊ ሁኔታ ላይ በተለያየ መልክ የሚሞከሩ ነገሮች አሉ። ምክንያቱም አብዛኛውን የዓለም ሀገራት በቀጥታም ቢሆን በተዘዋዋሪ ሚነካ ሆኗል ጦርነቱ። ምክንያቱም የሆርሙዝና የቀይ ባህር ከፍተኛ እንግዲህ የነዳጅና የባህር ላይ ንግድ እንቅስቃሴዎች የሚተላለፉባቸው መስመሮች ናቸው። እነዚህ መስመር ላይ ያለው መዘጋት እንዲሁም ደግሞ ያለው ወታደራዊ ስጋት በመርከቦች እንቅስቃሴ ላይ ከመርከቦችን ባለፈ በአየር ትራንስፖርት እንቅስቃሴም ላይ ከፍተኛ ተጽዕኖ እያሳደረ እንደሆነ ነው መረጃዎች የሚወጡት እና ይሄ በተዘዋዋሪ አብዛኛውን ዓለም እየጎዳ ወይም ደግሞ ተጽዕኖ እያሳደረ ይገኛል። በሌላ መልኩ እንደ ዲፕሎማሲውም ላይ በሀገራት መካከል ያለውን ዲፕሎማሲ እንዲሁ ፈተና ውስጥ እንዲገባ ያደረገበት አይነት እንቅስቃሴዎች ናቸው እየታዩ ያሉት። ምናልባት እዚህ ላይ ልናነሳው የምንችለው የስፔንን ጉዳይ ማንሳት እንችላለን። ከስፔን ተነስተው ወይም ስፔን ካለው የአሜሪካ የጦር ሰፈር ወደ ኢራን የሚፈጸሙ ጥቃቶችን አልፈቅድም ብላ ከልክላለች ስፔን ወደ
የአሜሪካን ጦር ማለት ነውና ይህን ተከትሎ ከአሜሪካ ጋር ጠንከር ያለ ሰጣ ገባ ውስጥ እንድትገባም አድርጓታል። ያንንም ተከትሎ ዶናልድ ትራምፕ ከፍተኛ ማስጠንቀቂያ ሰጥተዋል። ያው የሚጠበቅ የነበረው ከዚህ በፊትም ሲያደርጓቸው የነበሩት ከፍተኛ ታሪፍ ይመጣል በስፔን ላይ እንደሱ ነገሮች ሊያደርጉ ይችላሉ የሚል ነበር። ግን ከዛም ከፋ ባለመልኩ ምንም አይነት ሙሉ ለሙሉ የትኛውንም የንግድ እንቅስቃሴዎቻቸውን ከስፔን ጋር እንደሚያቋርጡ ነው የገለጹት። ያው ምናልባት በተግባር ቀጣይ ምን ይሆናል የሚለው ነገር ባይታወቅም እሳቸው ግን አይነት ሀሳብ እንዳላቸው ገልጸዋል። በሌላኛ በኩል ህንድም ተመሳሳይ አይነት ሀሳብ ስለመሰንዘሯ እየተነገረ ነው። ምናልባት በግልጽ መንግስታዊ በሆኑ አመራሮች በኩል ባይገለጽም ከህንድ ተነስተው ወደዛ አካባቢ የሚፈጸሙ ወደ መካከለኛው ምስራቅ የሚፈጸሙ ጥቃቶችን ልትፈቅድ እንደማትችል ወይም ደግሞ እንደምትከለክል የሚገልጹ መረጃዎች ከተለያዩ መገናኛ ብዙሃን በኩል እየወጡ ነው። በቀጥታ ግን ምናልባት በመንግስት አመራሮች በኩል ይፋ የተደረገ ነገር ባይኖርም እንዲህ አይነት ሀሳቦች አሉና ይሄም ደግሞ ቀድሞም ከነበረው በኢራንና በአሜሪካ ከነበረው የንግድ ግንኙነት ጋር ያሉ ውጥረቶች ጋር ተያይዞ ይሄም ደግሞ ሌላ አይነት ውጥረትን ይፈጥራልና ጦርነቱ ምናልባት ከወታደራዊም አልፎ ኢኮኖሚያዊ ጦርነቶችንም በሌላኛው በኩል እየቀሰቀሰ ያለበት አይነት እንቅስቃሴዎች አሉ። ከዲፕሎማሲውም አንፃር በሀገራት መካከል የተሻሉ ግንኙነት እየመፍጠሩ የማላላት ይሄ የነበራቸውን ውጥረት የማላላት እንቅስቃሴ ላይ ነበሩት። መካከለኛ ምስራቅ አካባቢ ትንሽ የተሻሉ ነገሮች ነበሩ። ከዚህ ቀደም ከነበረው በሀገራት መካከል የተሻለ ቅርርብ የተሻለ ግንኙነታቸውን የማሻሻል አይነት እንቅስቃሴዎችን እያየንበት ይመጣነባቸው ነበሩና አሁን ግን እነዛ ነገሮች ጭራሽ እንዲበጠሱና እዛም አካባቢ ያሉ ሀገራት እርስ በርስ በከፍተኛ ጠላትነት እንዲተያዩ የማድረግ ምክንያቱም ኢራን አሁን ላይ የፈጸመቻቸው ጥቃቶች ሳውዲ አረቢያ የተባበሩት አረብ ኤምሬትስ እንደ ኳታር ኦማን የመሳሰሉት ኦማን አይጨምርም ሌሎች እንደ ባህሬን አገራት ላይ የተፈጸሙ ያሉ ጥቃቶች ኢራንና ከነዛ ሀገራት ጋር የሚኖራትን ግንኙነት ለረጅም ዓመታት ወደፊትም በተሻለ መልኩ ለመጠገን እንዳይመች እያደረገ ያለ እንቅስቃሴ ነው። ቱርክ ሌላኛው አገር ናት አሁንም እዚህ ውስጥ ለመግባት የምትገደድ ወይም ደግሞ ጫፍ ላይ ያለች ሀገር ምክንያቱም ጎረቤትም ጭምር የሆነች ነገሮች ውስጥ የምትነካካ ሀገር ነችና እንዲህ አይነት ውጥረቶችን የመፍጠር የተባበሩት አረብ ኤምሬትስ እና ሌሎቹም እንደ ኳታር ባሉ ሀገራት መካከል የሚፈጠሩ አለመግባባቶች ጦርነቱን የሚረዱበት መንገድ የአረብ ሊግ አባል ሀገራት እንዲሁም ያላቸው ጥምረት ይታወቃል። የተሻለ ጠንካራ ጥምረት ያለው ህብረት እንደሆነ ይታወቃል። ግን ደግሞ ከዚህ ጦርነት ጋር በተያያዘ የትኛው ጋር መቆም እንዳለባቸው የትኛው አይነት አቋም ሊኖራቸው እንደሚገባ ተመለከተ ግን የተለያየ አይነት አመለካከት የተለያየ አይነት አቋም ነው ያላቸውና ይሄን መልሶ የጥምረቱንም ጥንካሬ ማዳከም አይነት እንቅስቃሴዎች ይኖራልና እነዚህ ሁሉ ሲዳመሩ መካከለኛው ምስራቅን ወደ ከፍተኛ ትርምስ ወይ ደግሞ ምናልባት በኢራን ውስጥ ያለው ጦርነት እንኳን ቢቆም እንኳን ሌሎች እዛ መካከለኛ ምስራቅ ያሉ ሀገራት መካከል የሚፈጠሩ ጦርነቶች ግጭቶች ሊቀጥሉ እንደሚችሉ ምናልባት ጠንከርም ብሎ የሚቀጥል ጦርነት ነው ይችላል ወይም ደግሞ ይሄ ለአጭር ጊዜ መተኳኮስ አይነት እንቅስቃሴዎች ለረጅም ጊዜ የሚዘልቁ አይነት ግጭቶች ሰላምም ጦርነትም የሌለባቸው መስሉ እንቅስቃሴዎችን ለረጅም ጊዜ እንዲቀጥል ያደርጋል። ይሄ ደግሞ ያው ከፍተኛ የነዳጅ የመሳሰሉት ሀብቶች የሚገኝበት አካባቢ እንደመሆኑ የተነሳ በዓለም ኢኮኖሚ ላይ ከፍተኛ ጫናን ይፈጥራል ተብሎ ይታሰባል። እነዚህን አይነት በርካታ ስጋቶችን ነው አሁን በኢራን ላይ ያለው ጦርነት ይዞ ይመጣል ተብሎ የሚጠበቀው። አሁንም በተግባር እያየን ያለ ነው እንዲህ አይነት ነገሮችን ነው። በሚገባ እንግዲህ ላለፉት 2 ዓመታት ያህል በተለይም ሐማስ እስራኤል ላይ ጥቃት ፈጽሞ እስራኤልም ከባድ የሆነ የመልስ ምት ከሰጠች በኋላ ጋዛ ሙሉ በሙሉ በሚባል ደረጃ እንደወደመች የሚያመላክቱ መረጃዎች መውጣት ከጀመሩ በኋላ የመካከለኛው ምስራቅ የሰላም ሁኔታ ትልቅ እንቅፋት ገጥሞታል። አሁንም ቢሆን ወደ ከፍተኛ ደረጃ ደርሷል። የኒውክሌር መሳሪያ ስጋትም ያለበት ሁኔታ ውስጥ እንገኛለን። በዛ ላይ ተዋናዮች ደግሞ ከእለት ወደ እለት እያደጉ መጥተዋል። አብዛኛውን እኮ የጦርነቱ ጊዜ አሜሪካ የጦርነቱ አካል አልነበረችም። ከዛ በኋላ ነው እንግዲህ በተለያዩ ጊዜያት እስራኤል ኢራን ላይ በፈጸመቻቸው ጥቃቶች ወቅት አሜሪካም ያንን ተጋርታ ወደ ጦርነቱ የገባችው። ስለዚህ አሁን የዓለም ሀያሉ ሀገር አሜሪካ ጦርነቱ ላይ እየተሳተፈች ትገኛለች። ከዛ ተጨማሪ ኃይሎች ደግሞ ወደ ጦርነቱ ሊገቡ የሚችሉበት እድል እንዳለ እየተነሳ ይገኛል። ያው ሰሜን ኮሪያ እንግዲህ ሰሜን ኮሪያ ራሱ
ኢራን ውስጥ ያሉ ዜጎቼ ጉዳት የሚደርስባቸው ከሆነ እኔም ወደ ጦርነቱ ልገባ የሚችልበት እድል አለ በሚል ነገር የሚል መረጃ ይፋ ተደርጓል። የሀገሪቱ መሪ ኪም ጆንግ ኡን እንግዲህ ተገማች ያልሆኑ አስተያየቶችን በመስጠት ተገማች ያልሆኑ እርምጃዎችንም በመስጠት የሚታወቁ መሪ ናቸው። 21ኛው ክፍለ ዘመን ከገባ በኋላ ብቸኛውን ኒውክሌር መሳሪያ ሙከራ ያደረገች ሀገርም ሰሜን ኮሪያ ናት። ምንም እንኳን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ከሰሜን ኮሪያ የተሻለች እንዲሁም በብዙ ጥፍ የምትበልጥ ወታደራዊ አቅም ያላት ሀገር ናት የሚል ነገር ቢያነሱም ሰሜን ኮሪያ ደግሞ ወደዚህ ጦርነት የምትገፋ ከሆነ ምንም እንኳን የመግባት እድሏ አሁንም ቢሆን በጣም በዝቅተኛ ደረጃ ላይ የሚገኝ ቢሆንም እንዲህ አይነት ነገሮች መነሳታቸው በራሱ ጦርነቱ ምን ያህል ከባድ እንደሆነ የሚያመላክት ነው። ሩሲያም ልትገባ ትችላለች በሚል የተለያዩ ነገሮች ሲነሱ ቆይተዋል። ነገር ግን አሁን ባለው ሁኔታ ሩሲያ ወደ ጦርነቱ ልትገባ የምትችልበት እድል በጣም ጠባብ ነው። ከዛ ባለፈ ግን ቀጠናው ላይ ያሉ ሀገራት አሁንም ቢሆን ጥቃት እያስተናገዱ ከመሆናቸው ጋር ተያይዞ ጦርነቱ ውስጥ የሉም ማለት አንችልም። ያሉበት ጦርነት ነው። እንዲሁም ይፋ በሆነ ሁኔታ ለአሜሪካ የአየር ክልላቸውን ሊፈቅዱ የሚችሉበትን እርምጃ ሊወስዱ እንደሚችሉ ነው የተለያዩ መረጃዎች የሚያመላክቱት። በአጠቃላይ የጦርነቱ አካሄድ አሁንም ቢሆን ተጧጥፎ የቀጠለበት ሁኔታ አለ። ሀገሬ ቴሌቪዥንም እንግዲህ የተለያዩ መረጃዎችን እየተከታተለ ለእናንተ ተመልካቾች የሚያደርስ ይሆናል። የተወደዳችሁ ተመልካቾቻችን እሱ ባለው ጋሻውና ደምሳው ሽፈራው ላለፉት ደቂቃዎች አብረናችሁ ቆየን። ጤና ይስጥልን።